ደራሲ መቶ አለቃ ታደሰ ቴሌ ሳልቫኖ እስካሁን ደርሰው ለህትመት ካበቋቸው 4 መጽሐፍት ውስጥ የድልና ውድቀት ፍጹማዊ መስዋዕትና ክህደት የታየበትን መራሩን የምጽዋ ጦርነት የሚታርከው አይ ምጽዋ የሚለው መጽሐፍ ሆነው ከጦርነቱም ተካፋዮች ውስጥ አንዱ እርስዎ ነበሩ። በጦርነቱ ወቅት በቀድሞው ኢትዮጵያ የአገር መከላከያ ሰራዊት ውስጥ የእርስዎ ኃላፊነት ምን ነበር? አመሰግናለሁ። እኔ አንደኛ የሰራዊቱ አባል የሆንኩት በ1970 ነው። እንግዲህ በዚህ 14 አመታት በተለያዩ በፖለቲካ መምራው በሻለቃ ኮሚሳርነት፣ በብርጌድ ባህልና ስፖርት ጉዳይ ኃላፊነት፣ በክፍለ ጦር ቀሪ ክፍሎች ፖለቲካ ተጠሪና የክፍለ ጦሩ ፖለቲካ ጉዳይ ኃላፊዎች ሁኜ በማገልገል ላይ ነበርኩ። እንግዲህ የምጽዋ ጦርነትን ከመግባቴ በፊት በቀድሞ ሰው ቤት ህብረትም ትምህርቴን ተከታትያለሁ። ከዛ እንደተመለስኩ የተመደብኩት አስመራ ቀሪ ክፍሎች ፖለቲካ መምሪያ ኃላፊ ነው። ምጽዋ የሄድኩት ለባህር ኃይል ምርቃት ነበረ። ምርቃቱ ቀርቶ ጀነራል ተሾሜ ጋር ሊያሳልፍ ምጽዋ ገባው። በምጽዋ ሌሊት ውጊያ ተጀመረ። ምርቃቱን ቀረ። እኔም በዛ ውጊያ ተከሳተፍኩ። ውጊያው እንግዲህ ከመጀመሪያ ጀምሮ እስከ መጨረሻው ጀነራል ተሾሜ ጋር ሆኜ አቅሜ የፈቀደን ሁሉ ዘግቤያለሁ። እዛ ቦታ የታዩትን ጀብዶዎች፣ እዛ ቦታ የታዩት ትርኢቶችን፣ እያንዳንዱን ትራጀዲ፣ ሁሉን ነገር ሰራዊቱን ተከታትዬ ያቅሜን አልመዝግቤያለሁ። እርግጥ ያ ሲመዘግብ እኔ ለሁለት ዓላማ ነበረ። አንደኛ በህይወት ቆይቼ ይሄን አገኛለሁ፣ እንደዚህ ድል አግኝቼ አትማለሁ የሚል እምነት የለኝም። ግን ይሁን ከተረፍኩ አጋጣሚ ስራ ላይ ውላል የሚለው ነገር ስለነበረ ምንም ተስፋ ሳልቆርጥ ያ ቀውጢ በረዶ እሳት ምድሩ በተቃጠለ ውስጥ ገብቼ እንግዲህ ፈጣን መስታወሻዎችን ነው ስነበረ ሰዎች ሁሉ መስታወሻው ምን ያደርግልሃል? አሁን መሞቻ ሰዓት ደቂቃ በቀረበት ለምን ትመዘግባለህ? ጣሎ መስታወሻ ነው የሚሉ ሰዎች አሉ። ግን እንደዛ ነሳ አላደረኩም። እኔ ይሄን ይመስላል እንግዲህ። የምጽዋው ጦርነት መቼና እንዴት ነው የተጀመረው? የካቲት 9 ቀን ነው ያበቃው። የጀመረው ጥር 30 1982 እኩለ ሌሊት ነው። ጽዋ 70 ኪሎ ሜትር ርቃ በምትገኘው ሰለሞና ግንባር በምትባለው ክፍለ ጦር ቀዳሚ መምሪያ ነው ጦርነቱ የጀመረው። ጦርነቱ እንግዲህ እኔ እንደታየሁት እንደ ገለልተኛም እንደ አካል ሙኜ ሲያወራ ሻቢያ በቂ ዝግጅት፣ በቂ ጥንቃቄ፣ በቂ ማረጃ አግኝቶ የተሰለፈበት ነው። በዛው ልክ ደግሞ በመንግስት በኩል ባለው ኃይል ማረጃ የተዳከመበት እንዳውም ሰላም ለማውረድ ሰላም ይገኛል ተብሎ ተስፋ መስጠትና ሰራዊቱ በጣም የተዘናጋበት መሪዎቹ ሳይቀሩ የተዘናጉበት ወቅት ስለነበረ ጦርነቱ የጀመረው የካቲት 30 ጥር 30 እኩለ ሌሊት ጀምሮ እስከ የካቲት 9 12 ሰዓት ከቀኑ 12 ሰዓት ማለት ነው እስከ ድረስ እንደተካሄደው ምጽዋ ጦርነት። በጦርነቱ የውጊያ አስተላለፉ ምን ይመስል ነበር በኢትዮጵያ ሀገር መከላከያ ሰራዊትና በሻቢያ ጦር መካከል? ሰው ኃይል አስተላለፍ በመንግስት በኩል ወደ 17,000 የሚሆን ሰራዊት ነው። አንደኛ 6ኛ ክፍለ ጦር አለ፣ ሁለተኛ 3ኛ መካናይዝድ ክፍለ ጦር አለ፣ ሌሎችም ተደራቢ ብርጌዶች አሉ፣ እንደገና ልዩ ክፍሎች አሉ እና ይሄን አጠቃሎ ወደ 17,000 ሰራዊት ነበረ። ሻቢያ ደግሞ በበኩሉ 2 መካናይዝድ ብርጌዶችን፣ 6 ተዋጊ ብርጌዶችን፣ 5 ኮማንዶ ብርጌዶችን፣ 2 ልዩ ኃይል የሚባሉ 2 ሻለቃ ልዩ ኃይል የሚባሉን እና ወደ 130 የሚሆኑ የባህር ኃይል ጀልባዎችን፣ ፈጣን ጀልባዎችን በባህር ኃይል አሰማርተዋል። በሻቢያ በኩል እንግዲህ እቅዱም ግቡም ምጽዋ ስለሆነ ምጽዋን ለመያዝ ዋናው መጀመሪያ ከአስመራ መጥቶ እርዳታ እንዳይደርስ የአስመራ መንገድ መቁረጥ ነው የሆነው። መንገዱን ዘጋው። ወደ ጊንዳ ያለውን ወደ አስመራ የሚመጣውን ኃይል በ5 ብርጌዶች ቀጥታ ሲገታ፣ ቀሪ ብርጌዶቹና መካናይዝዱን ግን ወደ ክፍለ ጦሩ ነው ያደረገው፣ ወደ 6ኛ ክፍለ ጦር። እንግዲህ 70 ኪሎ ሜትር በ2 ቀን ተኩል ተጉዞ ምጽዋ ዙሪያ ደርሰዋል። በ3 የምጽዋ ህልውና ጉዳይ እንግዲህ በጥያቄ ምልክት ነው የገባው። የምጽዋ ጦርነት ከሌላው ጦርነት ሁሉ ወይም በበለጠ ልዩ ያደርገው የነበረው በዛ ወቅት ምን ነበር? የምጽዋን የመያዙ ዋነኛ ጠቃሚነት፣ ለሻቢያ ከፍተኛ ጉዳት በመንግስት በኩል የነበረው ስትራቴጂያዊ ጠቀሜታ ምን ይመስል ነበር? የምጽዋ የምጽዋ ፋይዳ ምንድነው የሚለው ዓለም አቀፍ ወደብ ነው። ሁለተኛ ኤርትራ ውስጥ የነበረው የመንግስት ሰራዊት ቀለብ፣ መድኃኒት፣ ጥይት፣ ጦር መሳሪያ ጠቅላላ የአስመራ ህይወት ወይም የሁለተኛ ቤተ ሰራዊትን ህይወት የያዘው ምጽዋ ወደብ ነው። ምጽዋ ወደብ መያዝ
ሻዕቢያ የከፈለን ከፍሎ ጽዋ ወደብ መያዝ ለኤርትራ ነጻነትና ለኤርትራ ነጻ መውጣት ጉዳይ 75% እቅድ ይሳካለታል የሚል እምነት ስለነበረው የከፈለውን ከፍሎ ምጽዋን ተቆጣጥሮታል። የምጽዋ ስትራቴጂክ አንደኛ የወደቡ ጠቀሜታ እንጂ የወታደራዊ ስትራቴጂክ ብቻ አይደለም። የወደቡ ጠቀሜታ ደግሞ ለአስመራ ህዝብ ስኳር የሚቀርበው፣ ጤፍ የሚቀርበው፣ እህል የሚቀርበው ምንም መሰረታዊ ፍላጎት ከመሀል ሀገር አስመራ ደርሶ ለሰላማዊ ህዝብ የሚከፋፈለው ለሰራዊቱ ቤተሰብ የሚከፋፈለው በምጽዋ ወደብ በኩል ነው። ምክንያቱም በወቅቱ ትግራይ ኢትዮጵያ ተነጥላ ነበረ። በትግራይ በኩል አልፎ አስመራ መሄድ ስለማይችል መኪና፣ በጎንደርም ወደ አስመራ መሄድ ስለማይችል መንገድ ስለተዘጋ ያለው የባህር ኃይል በባህር በኩል በባህር ኃይል ድጋፍ ትራንስፖርቴሽን ማግኘት ነው እና ዋናው የሰራዊቱ ጎሮሮ፣ ዋናው የሰራዊት መገናኛ መንገድ፣ ዋናው የሁለተኛ ቤታዊ ሰራዊት ህይወትና ትራንስፖርት መስመር ነው ለመያዝ። እንግዲህ ምጽዋን ከቆረጡ የኤርትራ ዋጋ የላትም የሚል እምነት ስለነበራቸው ተሳክቶላቸዋል። በወቅቱ ጦርነቱ ተጀመረ። በጦርነቱ ምን ይመስል ነበር የነበረው? መራር ጦርነት ነው በመጽሐፉ ላይ ገለጹት። ስለ ጦርነቱ ታሪክ ባጭሩ ጨምቀው የጦርነቱን መራር ሁነት ሊገልጹልን ይችላሉ? ጦርነቱ መራር የሆነው በሁለት ምክንያት ነው። አንደኛው ሻዕቢያ ከኛ የወሰደውን በአፈቤት ውጊያ ጊዜ የማረካቸውን ጦር መሳሪያ ለምሳሌ መጥቀስ የሚያስፈልገው 32 የሚባለውን 130 ሚሊ ሜትር መርፍ የሚባለውን 122 የሚባለውን መርፍ ዘመናዊዎች መሳሪያዎችን የመርፍ ራደር እንደገና ተወንጫፊ የመርፍ ሚሳይሎችን አለ በመንግስት አቅም የተባለውን አፈቤት ላይ አግኝቷል። ይሄም በአፈቤት ላይ ያገኘውን ጦር መሳሪያ ይዞ ነው አንድ አመት ሙሉ ዝግጅት አድርጎበት የራሻ አማካሪዎችን ማርከዋል በአፈቤት። እንደገና ከ1540 በላይ መኮንኖችን ማርከዋል። የውጊያ ባለሙያዎችን፣ የታንክ ባለሙያዎችን፣ የመርፍ ባለሙያዎችን ማርኳል አፈቤት ላይ እና እነዛም መልሶ አሰልጥኖ የሰው ኃይል አግኝቶበት ስልጠና አግኝቶ በመሳሪያ ብቃት ኑሮት ቀጥታ ምጽዋ ላይ ማጥቃት ሰንዝሯል። ምጽዋ ላይ ማጥቃት ሲሰነዝር ደግሞ እንደገና ይዛ የነበሩት የወገን ታንኮች ከ90 ያላነሱ ታንኮች እንደገና መርፎች፣ የአየር መቃወሚያዎች በብዛት ሻዕቢያ እጅ በምርኮ ገብቷል። ሌሎቹ በአየር ኃይልና በሰራዊቱ ወድመዋል። እንግዲህ ዋናው ለምጽዋ አሰቃቂ እልቂት እና ጭፍጨፋ ሁለተኛ ቤተ ሰራዊት የጥይት ዲፖ ወደ ጉርጉሱም መሄጃ ከምጽዋ ወደ ጨው ፋብሪካ አካባቢ ከ250 ሺህ ቶን በላይ ጥይት ተከምሮ ነበረ። ወደ መሀል አስመራ የሚጓጓዝ ወደ መላ ኤርትራ የሚሰራጭ የነበረው ያ ጥይትን ማቃጠል ነበረባቸው። ወገን ወይም መንግስት አላቃጠለም። ሻዕቢያን እናሸንፋለን የሚል እምነት ስለነበረው እንዳለ ሻዕቢያ አስረክቦ ወደ ውስጥ ገባ። ምጽዋ ውስጥ ሲገባ ያን ጥይት ዲፖ ትቶ ነው። ያን ጥይት ዲፖ ከዛ ወስዶ ብቻ ምጽዋ ላይ በመጫን ቀጥታ በምጽዋ ላይ በደቂቃ ልዩነት ከ5 ከ6 ከ7 በላይ ታንኮችን እና BM-21 ሮኬቶችን፣ የአየር መቃወሚያዎችን፣ አዳፍኔዎችን ጠቅላላ ስለተጠቀሙ ከሰው ኃይል ይልቅ በጦር መሳሪያ ኃይል ነው ምጽዋ ጉዳት የደረሰባት። ከተማውም እንዳልነበረች ገና ተሰርታ ገና ፈርሳ ቤት ለመስራት ድንጋይ ተቆልሎ ያስመስሎታል። በዚህ ውስጥ የሲቪሉም ወጣቱም ሽማግሌውም አዛውንቱም ቄሱም ሰራዊቱም አንድ ላይ ተጨፈጨፈው። መጨረሻ ላይ በ8 ማታ ሰብሮ ገቡ። እስከ 12 ሙሉ ቀን ውጊያ ነበረ። ከዛ 9 ሰዓት ጀምሮ እንግዲህ ሙርከኛ መያዝ ጀመሩ። ውጊያው አልፎ አልፎ እስከ 12 ምጽዋ ከተማ ወደ ውስጥ ነበረ። መጨረሻ ግን በ12 ሰዓት ላይ የካቲት 9 ማለት ነው ውጊያውን አሸንፎ እነሱ ወደ ጭፈራና ወደ ፍንጥዝያ ገቡ። ጦርነቱ በዚህ ነው ያከተመው። ያህል ሰዎች ህይወት ጠፍቶ ነበር የሰውና የቆሰሉ በሻዕቢያና በቀድሞ መከላከያ ሰራዊት በኩል? እንግዲህ ሻዕቢያ እንደ ሻዕቢያ ምርኮ በነበርኩ ጊዜ ከመጽሔታቸው እንዳነበብኩና ሳግም ከሚለው መጽሔታቸው ከሚታተመው ካቲት ወር 90 ዓመተ ምህረት የፈረንጆች አቆጣጠር ላይ ወጣው መጽሔት ቁጥር 2 ባነበብኩበት ጊዜ 30 ሺህ ሰራዊት በምጽዋ ላይ ተደመሰሰ። ከዛ ውስጥ ከ20 ሺህ በላይ ገለናል ነው የሚለው ፕሮፓጋንዳው። እንደገናም ደግሞ ተመልሼ ወደ መንግስት እጅግ በሰላም ከገባውና ከተራተስነ ወደ መንግስት ከመጣው በምጽዋ ላይ በእርግጠኝነት በሰነድ የተደገፈ 8910 ሰዎች ሞተዋል። ቀሪዎቹ ተማርከዋል። ቀሪዎቹ የት እንደደረሱ አይታወቅም። የጠፉም አሉ። እግራቸው ወደ አወጣቸውም ሄዱ አሉ። በጅብም የተበሉ አሉ። እውነታቸውም ያልታወቀ አሉ። በሰራዊቱ በኩል እንግዲህ ይሄ ነው ጉዳት የደረሰው። በሻዕቢያ በኩልስ? በሻዕቢያ በኩል እነሱም አልገለጹም። ግን እኛ ከስትራቴጂ ከወታደራዊ መረጃ እንደሰበሰብ ነው የደረሰው ጥፋት በሻዕቢያ ላይ በህይወት እስከ 4600 እንደሞቱ ከ5000 በላይ እንደቆሰሉ ነው
በውጊያው በልጥ እነሱ አልተጎዱም። እነሱ ምድር ላይ ነው ተጎዱ እንጂ ሰራዊቱ ምጽዋ ውስጥ ከተከበበ ወዲህ በመሳሪያ ብቻ ስለተጠቀሙ ይሄን አልተጎዱም። በከባድ መሳሪያ የኛ ወገን ነው በጣም የተጎዳው እና አማተሬ ላይ በሶስት በምጽዋ ዙሪያ ማለት ነው በዛ ቀን ከፍተኛ መስዋዕትነት ነው የከፈለው ሻዕቢያ። ሰራዊታችንም ከፍተኛ መስዋዕትነት ነው የከፈለው። በአካባቢ እሳተ ገሞራ የፈነዳ ይመስላል። አልሞት ባይ ተጋዳይነት ምጽዋን ይይዛሉ አትይዝም የሚለው በወገን በኩል አትይዝም ሻዕቢያ ደግሞ ይይዛሉ የሚለው ፉክክር ነበረ። በዚህ አጋጣሚ እንግዲህ በዛ ዕለት ነው እኛ ሰራዊት ከ2800 በላይ ሰራዊት በህይወት ያጣ ነው። በሻዕቢያ በኩልም ከ3000 በላይ በህይወት መስዋዕትነት የከፈሉት በዛ ዕለት ነው። 7 billion stories and counting. SBS Radio. በጦርነት ውስጥ ሁልጊዜም ቢሆን ጀግኖች እና ጀግንነት ስራዎች ይጸባረቃሉ። ከዛ ውስጥ ኮልተው አንጸባራቂ ኮከብ የነበሩት በምጽዋ ጦርነት በኢትዮጵያ መንግስት በኩል ብርጋዴር ጀነራል ተሾመ ተሰማ ነበሩ። ብርጋዴር ጀነራል ተሾመ ተሰማ ማን ነበሩ? በጀግንነትስ በዛ በምጽዋ ጦርነት ላይ እንዲጠሩ ያደረጋቸው ተግባር ምን እንደነበረ ቢነግሩን። ጀነራል ተሾመ ተሰማ ኦሮሞ ናቸው። የጅጅጋ ተወላጅ ናቸው። በጅጅጋ ተወላጅነታቸው ሹመኮንነት ሆለታ ሰልጥነዋል። ቀድሞ ፕሬዝዳንት ዋዲ መንግስቱ ኃይለማርያም ኮርስ ናቸው። ከዛ መርፈኛ ሰልጥነው በመርፈኛ በተለያዩ መርፍ ስር ክፍሎች በሐረር በኤርትራ በመኑ ነበሩ። ከዛ አራተኛ ከብርጌድ አፈቤት ላይ የተደመሰሰው መርፈኛ አዛዥ ነበሩ። በአፈቤት ጊዜ ከውጊያ አምልጠው ወደ ወገን ተቀላቅለዋል። ስፖርት ኃላፊም ነበሩ። የምጽዋ ውጊያ ከመግባታቸው በፊት እንግዲህ መፈንቅለ መንግስት ላይ ያለ ጀነራሎች ከማለቃቸው በፊት ነው የተመደቡት። ተመድቦ በሚሰሩበት ሰዓት ሁለተኛ ቤተ ሰራዊት መርፈኛ አስተባባሪ ነበሩት። በመርፈኛ አስተባባሪነታቸው ሲቆዩ ከዛ በኋላ የስድስተኛ ክፍለ ጦር አዛዥ ነው ምጽዋ የወረዱትም በ80 ዓመተ ምህረት ነው። እሳቸው የከፈሉት መስዋዕትነት ቀላል አይደለም። ፍጹም በጀግንነት ወታደራዊ ህግንና ወታደራዊ ሳይንስን በተከተለ አንድ ደቂቃ አንድ ሰከንድ ሳያርፉ ያዋጉ ሀጥማቱ ራቡ ተደማምሮባቸው ጣላቸው። መጨረሻ ላይ የመሰናበቻ ንግግር ለሰራዊቱ አደረጉ። ራሳቸውን ገሎ ቀይ ባህር ገቡ። በመሰናበቻ ንግግራቸው ላይ በመጽሐፉ ላይ እንደገለጹት በዚህች የኢትዮጵያ ህዝብ የባህር በርና ዓለም አቀፍ ወደብ በሆነችው በምጽዋ ከተማና በቀይ ባህር ጠረፍ ላይ ቆሜ ሽጉጤን ለመጠጣት ዝግጁ ሆኛለሁ። በእውነት እኔ ዛሬ ብሞት ብሸነፍም በታሪክና በመጪው ኢትዮጵያ ትውልድ ፊት አልሸነፍም። ያጼ ቴዎድሮስን እድል በማግኘቴም በጣም እኮራለሁ። እኔ አሁን የተዘጋጀውለት ሞት ዘላለማዊ ክብርና ህይወትን ይሰጠኛል። በሻዕቢያ እንደነ ጀነራል ጥላሁንና ጀነራል አሊ ሐጂ ተማርኬ የሻዕቢያን መሪዎች አይን ማየት ግን የሞት ሞት ነው ብለው ነበር። ጀነራሉ በመጨረሻ ይህንን ቃል ተናግረው ዛው ቀይ ባህር ላይ ሲወድቁም እርሶ ዛው በአካል ተገኝተው አይተዋቸዋል። ያ ወቅት ምን ይመስል ነበር? በእርሶም ሆነ በአካባቢው ሰዎች ላይ ያሳደረው ተጽዕኖስ ምን ነበር? እንግዲህ እሳቸው ይህን ሲያደርጉ መኮንኖችን፣ ወታደሮችን፣ በታች ሹማምንቶችን፣ ቁስለኞችን፣ ጤነኞችን ሰብስበው ነው። በወቅቱ በእንባ እያለቀሱ ነው። በሞት ብቻ አይደለም በኢትዮጵያ ታሪክም ራሱ ትልቅ ድርሻ ያለው ትልቅ ጀግንነት የታየበት ሰው እንግዲህ ምን አልቆራጥ እንዳለው ነው የሚያሳየው። ራሴን መቆጣጠር አልቻልኩም። በወቅቱ እንግዲህ ከባድ ነው መስዋዕትነቱ። ይሄን ለመናገር ጽፌዋለሁ፣ ግን በወቅቱ እርሳቸው እያለቀሱ ነው ይሄን የተናገሩት። የሰራዊት አባላትም ያለቅሱ ነበረ። እርሳቸው ራሳቸውን ሲገሉ ከ150 ያላነሱ ሰራዊት ራሱን ገለዋል። ሻለቆችም ነበሩ፣ መቶለቆችም ነበሩ፣ ህይወታቸውን ያጠፉት ወታደሮችም ነበሩ እና ሬሳ በሬሳ ሆነ አካባቢው። እሳቸውም ባህር ገቡ። በቃ ውጊያው ተበላሸ። ከዛ ወዲህ ሻዕቢያ በቦምብና በኮማንዶ ገብቶ የቀሩትን ማረካቸው። እሳቸው ብቻ አልነበሩም። እንደዚሁም ኮሎኔል በላይ አስጨናቂም እንደገለጹት ኢትዮጵያን ሰንደቅ ዓላማ ለብሰው ከቀይ ባህር ሆቴል በረንዳ ላይ በአንዲት ጥልፍልፍ የቃጫ ወንበር ላይ ተቀምጠው አጠገባቸው ለነበሩት ጥቂት አባላት መልእክት አስተላልፈዋል። ጀግና ቢሞት በእልፍ አላፍ ጀግና ይተካል። የኔ ታሪክ ለትውልድ ይቀራል። ታሪክ ይናገር እንጂ እኔ ብዙ አልናገርም የምትል መልእክት አስተላልፈዋል። መልእክታቸውንም እንደጨረሱ ፊታቸውን ወደ ምጽዋ ቅድስት ማርያም ቤተክርስቲያን አዙረው አማተቡና የክላሽንኮቭ ጠመንጃቸውን
አፈሙዝ ጎርሰው ቃታውን ሳቡት። ለጥቂት ሰከንዶች አውቶማቲክ ክላሽንኮቭ ድምጽ አስተጋባና ጸጥታ ሆነ ብለዋል። ኮሎኔል በላይ አስጨናቂስ ማን ነበሩ? ኮሎኔል በላይ አስጨናቂ ትውልዳቸው ጎንደር ነው። ባለትዳርና የሁለት ልጆች አባት ናቸው። ትውልድ ሀገራቸው ጎንደር ይሁን እንጂ መሀል ሀገር ነው ያደጉት። እርሳቸውም ከጀነራል ተሾመ የተናነሰ አይደለም። የከፈሉት መስዋዕትነት ትልቅ ነው። እርሳቸው ሰብሮ ለማውጣት እኔ ጋራ ሆነው ሌሎችም አባሎች ነበሩ። ሰብሬን ለማውጣት ነው እቅድ የነበረን። ሰብሬን ማውጣት አልቻለም። ሻቢያ እየለ በጉንዳም መልክ ከአቅም በላይ ሆኖ መጣ። ያ ኃይል ከመጣ ጭራሽ እንደማንተርፍ ነው የተረዳው። ከዛ በኋላ ክላሽንኮቭ ይዞ ወደ 5 ካርታ ተኩሷል እና ሻቢያ ጋራ ተጋብቷል። ገብቶ ሳንጃ በሳንጃ ለመውጋት ሙከራ አድርጎ ነበረ፣ አልተሳካለትም። ከዛ ተመልሶ መጣና ጥልፍልፍ ወንበር ነበረች እዛ ለቁጭ አለ። በቃ እኔ ታሪክ እናገር እንጂ ብዙ አላናገርም። በጀነራል ተሾመ ምክንያት ያለቅስ ነበረ። እኔም ከዚህ የተለየ የትለኝም ታሪክ እናገር ስለኔ እኔ ብዙ አልናገርም ብሎ ክላሽንኮቭ ተጣጣው። ቀሪዎቻችን እኛ ደግሞ የሻቢያ ኃይል በማየሉ ያሉትን ኃይሎች አሰባስበን እንደገና ወደ ሪሰ ምድሪ አዞርና ወደ ሪሰ ምድሪ ሸሸን። መጨረሻ ላይ እንግዲህ ውጊያው ሙሉ ቀን ሲዋጋ ውሎ 12 ሰዓት አካባቢ በቃ እነዚህ እና በርካታ ሌሎችም ኢትዮጵያ መከላከያ ሰራዊት አባላት መጨረሻውን ከፍተኛ የሆነ መስዋዕትነት ከፍለው ምጽዋ ላይ ወድቀዋል። በዛ ወቅት ደግሞ እንደዚሁ በተቃራኒ ብርጋዴር ጀነራል ክፍሌ ጥላሁንና ብርጋዴር ጀነራል አሊ ሀጂ እጃቸውን ለሻቢያ ሰጥተው ከተውንም የሀገር መከላከያ ሰራዊት እጁን እንዲሰጥ ይቀሰቅሱ ነበር። በዛ ወቅት በሰራዊቱ ውስጥ የነበረው ስሜት ምን ነበር? እርሶስ ያንን ድምጽ ሲሰሙ ምን ነበር የተሰማዎት? ጀነራል አሊ ሀጂና ጀነራል ክፍሌ ጥላሁን የውጊያ ሰውም አልነበሩም። ምንም ወታደራዊ ትክስን የተከተለ አመራር አልሰጡም። ምጽዋን ሸጡ የሚባለው ውሸት ነው። ሽንፈትን እንደ ጽዋ ነው የተቀበሉት። ለማሸነፍ ያደረጉት ጥረት የለም። ከተማረኩ በኋላ ደግሞ የሻቢያ መልካም ፍቃድ እንጂ እነሱ መልካም ፍቃድ አይደለም። ይሄም አይደለም ሌላም ልታሰራው ትችላለች። ሻቢያ ሰርተውላታል። ኢንተርቪው አድርገው መልሶ ሰራዊቱንም በቴፕ ነው የተጠቀሙት። የውጊያ ሰው አልነበሩም። እኔ ከተሾመ ውጪ እነሱ ላይ ብቃት አላየውም። ቅስቀሳቸውን ደግሞ እነሱ ፈጥሮ ሳይሆን ሻቢያ ፈጥሮ ነው የጻፈው። በጻፈ መሰረት አንብቦለታል። ያው ድምጽ መግዛት ነው መሸመት ነው። ያ ምን ተጽዕኖ ያሳድራል? ያሳድራል። እና ምንድነው የሚለው ጀነራልን የሚያክል እጅ ከሰጠኛ ለምን እንሞታለን የሚሉ ወታደሮችም ቅስቀሳ አድርጎ ነበሩ። ለተወሰነ ጊዜ ጀነራል ተሾመ የማዳግም እርምጃ ወሰዱ። አቋሙን አረጋጋ። ሰራዊቱ ችሎታን ወደ ውጊያ መለሰ እንጂ ተጽዕኖ ፈጥሯል። ጀነራል ተሾመ በሞቷል። አሁን ከነሱ ከህይወት ካሉት በላይ ተጠርቶ ነው የሚኖረው። እነሱ ተደብቆ ከቤታቸው አይወጡም። በሄዱበት ቦታ ድንጋይ ውርወራ፣ በሄዱበት ቦታ ላይላቸው መጥፋት፣ በሄዱበት ቦታ በጥፊ ሰው መምታት፣ ጠልፎ መጣል እንደው ኑሮ አይደለም ነው የሚኖሩት። ከቤታቸው ወጥቶ እንኳን ወደ ቤታቸው ለመግባት በጣም አስቸጋሪ ነው። ተሾመ ማለት ኢትዮጵያዊ ማለት ነው። እነሱ ግን በፍርሃት ምክንያት ከርተዋል። ጠላት መሳሪያ ሆኗል። በራስ ወዳድነት ለሻቢያ ብዙ ጥቅም ሰጥተዋል። ብዙ ማረጃም ሰጥተዋል። ማረጃቸውም በስብሰባ ያገኙትን በጽሁፍ ያገኙትን በስልጣን ላይ በነበረው ጊዜ እጃቸው በገባ ዶክመንት አማካይነት ስለሚያውቁ ብዙ ማረጃዎችን ለሻቢያ ሰጥተዋል። ከምርኮ በኋላ ጦርነቱ እንዳከተመ ለምርኮ ከተዳረጉት ሰዎች ውስጥም እርሶ አንዱ ነበሩ። ለምርኮ ሊደረጉ የቻሉት እንዴት ነበር? ለምርኮ ፍቃደኛ አልነበርኩም። አጋጣሚ ቆስዬ ነበረ። ቀኝ እጄ ላይ ቆስዬ ነበረ። ውሃ ጠጣውና እንቅልፍ ወሰደኝ። በጣም እንደ ሰመመን ነገር በቃ እኔ መሞቴን ነው የሚያውቀው እንጂ በኖሬም አላውቅም። ከዛ ከእንቅልፍ ስነቃ ግን መሳሪያም የለም። ዙሪያዬም ሻቢያ ነው ከቦ ያለው። የምግብ መርፌም ጠምደውልኛል። ተሾመ ጋራው ነው ስለተሾመ የሚያውቀው እሱ ነው የሚል ጭንጭምታ ነበራቸው። በዛ መሰረት ሕክምና ሰጥቶኝ አድነውኛል እና በእግር ተጉዘን እንግዲህ ዶጋሌ ከደረስን በኋላ ደግሞ በጥቆማ ማን ተሾመን የሚያውቀው ተሾመ ጋራ ተዋጋ ተሾመ ጋራ ሲሰራ የነበረው ማን ነው ሲባል አንድ ቁጥር ታደሰ ነው የሚለው ከሞከኛ ጥቆማ ቀረበ። በዛ መሰረት ከዶጋሊ በመኪና አሳፍሮኝ ወደ ምጽዋ መለሱኝ። ምጽዋ እንደመጣሁ አውቶማቲክ መርፌ መሰል ወጉኝ። ያ ቁስሌ ራሱ ምንም አይሰማኝም ነበር። እንዴ መድኃኒቱን ማነት አላውቀውም። ሴት ነው ወጋችኝ። ቁስሉ እየመረቀዘ ግን ህመም ምንም አይሰማኝም። ዞዬን ሙሉ እንቅስቃሴ ሙሉ ልሳኔ ሙሉ አነጋገሬ ብቃት አገኘ። ወደ ወደቡ ወሰዱኝ። ጀነራል ተሾመ ሞተበት ቦታ ሳያለው ብዬ እዚህ ቆሞ ነው ራሳቸውን የረሸኑት። እዚህ ቆሞ ነው ሰራዊቱ ፊት ንግግር አድርጎ ራሳቸውን የረሸኑ። እርሶ ማን ነው? እርሶ ስለምን ትላለህ አለኝ። ይሄን አውቅና ተሾመ በለው ምን እርሶ የምትለው ጌታ ነው ኢየሱስ ክርስቶስ መሰለኝ ሱናለኛ። እሺ እሱ እዚህ ቆሞ ነው የሞተው ማልኩት። ምን ድራማ ትሰራለህ? ይሄማ ፈጠራ ተወሬ ነው አለና ሊገለኝ አሰበ። እኔ ብቻዬን አይደለሁም። በሺ የሚቆጠሩ ሙርከኞች አሉ። ከፈለክ
እነገሌ መጠየቅ ትችላለህ ያልኩ ነበሩ። ሌሎች ሰዎች አዎ መሳሪያው መለሰና ወስዶኝ እንደገና አርጊጎ ሄደ። አርጊጎ ስንሄድ ደግሞ ውሎ ያደረ አስከሬን ጅብ የበላው አስከሬን በሺ ይቆጠራል። አካባቢው ተጠምብቷል። በጣም መፈጠርንና መኖርን ያስጠላል። ያን አስከሬን ሲያይ ለምንድነው ያልሞትኩት እኔ ለምንድነው ከነዚህ አንዱ ያልሆንኩት የሚለው ነው ቁጭት ተሰማኝ። ጀነራል ተሾመንም ለማግኘት አልቻለም። ሁሉም ሰው ፈርሷል። ሰውነቱ አጥንቱ ብቻ ነው ያለው። ጨው ውሃ ልብሱን በልቶ ፈራሶ ነው ያለው። ፊቱ ተበላሽቷል፣ ተራርጧል። ሰው ማወቅ አልተቻለም እና እሱን ማግኘት አልቻለም። ወደ ኋላ ተመለስን። ከዛ ወደ ናቅፋ ጉዞ ነው። ምርኮ ህይወቱ ምን ይመስል ነበር? ናቅፋ ውስጥ ምርኮ ህይወት እንደተያዝኩ እንግዲህ መረጃ እንዲሰጣቸው ወታደራዊ ጉዳይ እንዲያነጋግሩኝ ስለ ውጊያው ማንኛውም ነገር እንዲያስረዳቸው ቀጥታ ወደ ማዕከላዊ ኮሚቴ ጽሕፈት ቤት ነው የወሰዱኝ። ያራ አንደርበብ ይባላል ማዕከላዊ ኮሚቴ ጽሕፈት ቤት የነበረበት ሄድ ኦፊሱ ማለት ነው። እዛ ወስዶ መጀመሪያ አዳራሽ ውስጥ አሰሩኝ። ከዛ ከጥቂት ጊዜ በኋላ ደግሞ ሌላ ምሽግ አለ እኛ ለብቻ የሚታሰርበት፣ በዛ ምሽግ ውስጥ አሰሩኝ። ጥበቃለ 24 ሰዓት በዛ ተጽዕኖ ስር ነው የነበርኩት። መጨረሻ ላይ ተመራ እንደጨረሱ ወደ ሙርከኛ ቀላቀሉኝ። አራሪ ወስዶ አራሪ ሲሄድ እንግዲህ አንደኛ በምርኮነት ሲሆን በኦፊሴሮች ውስጥ ነው የመደቡኝ። እዛ በዛብህ ጴጥሮስ የአየር ኃይሉ የነበረው ለጥላውን አሊያጂ ኮሎኔል ግርማ የሚባሉ ነበሩ። ከነሱ ጋር ነው መደቡኝ። የራሻ ምርኮኞችም ነበሩ። 1900 ሚሊዮን መኮንኖች ተመደብን እዛው። የዕለት ተዕለት የምርኮኞቹ ህይወት ምን ይመስል ነበር? እርሶም የሌሎቹም ምርኮኞች? ምርኮኛው 4 ቦታ ተከፈለ ነው። በአንደኛ ደረጃ መኮንኖችን ለብቻ ነው ያሰሩት። ሁለተኛ የበታች ሹማምንቶችና ወታደሮችን አንድ ቦታ ነው ያሰሩት። ሶስተኛ የማረጃ ሰዎችን ለብቻ ነው ያሰሩት። የደህንነትን ሰዎችን ደግሞ ለብቻ ነው ያሰሩት። 4 እስር ቤት አለ። እነዚህ 4 እስር ቤቶች በታምር በምንም አይነት አይገናኙም። በአጠቃላይ ስብሰባም ሆነ በማንኛውም ጉዳይ ዓለም ቀይ መስቀል መጥቶ ሲያናግረ እየዞረ ነው የሚያናግረው እንጂ እዛው አንድ ጣቢያ ውስጥ ኖሮ 10 ዓመት የታሰሩ ያልተገናኙ ሰዎች ነበሩ። የሚሰጠው ቀለብ የዓለም ቀይ መስቀል ማህበር ነው። ብስኩቶች አሉ፣ ወዳከር አለ፣ እንደገና ደግሞ በቆሎ አለ። አልፎ ወተት ይመጣል። ዶቄት ወተት በመዳበሪያ መልክ ተሸገ እሱን አብንቶ መጠጣት ነው። ስኳር አለ፣ ሕክምና አለ። ከባድ ስራስ ያሰሯችሁ ነበር? የማንገላታት የመሳሰሉ ነገሮች ነበሩ? ሻዕቢያ ምርኮ በነበርኩበት ጊዜ ኮሎኔል፣ ጀነራል፣ ተራ ወታደር ምናምን የሚባሉ ልዩነት አይፈጠርም። ሙርከኛ ነው። ማንኛውንም የታዘዘ መንገድም ይሁን እንጨት ቆረጣም ይሁን ምሽግ ስራም ይሁን ሁሉን ይሰራል። ከዛ ውስጥ ደግሞ መልምለው አደራጅተው አስታጥቀው ወደ ትግራይ ወያኔ ልካሉ። ከጎናቸው የሚያሰልፋሉ። በተለይ ሙያተኛ በቀጥታ እነሱ ሰራዊት ውስጥ ነው የሚሰለፈው። ይሄ ፖለቲካ ሰው ሲሆን፣ ማረጃ ሰው ሲሆን፣ አዛዥ ሲሆን፣ ተራ ወታደር ሲሆን ግን እስረኛ ነው። እነዛ እስረኞችን ግን በማንኛውም ድንጋይ ትንቀላዩን መንገድ ስራ ማንም የሻዕቢያ ታጋይ ያልቻለውን ስራ ያሰራሉ። ገደብ በሌለው ስራ ለምሳሌ በቀን 10 ሰዓት እስከ ምሽቱ 3 ሰዓት ሰርቶ ደም ባፍንጫቸው መጥቶ የሚሞቱ ነበሩ። እዛ ቦታ ላይ መብት መጠየቅ ወይም አልሰራም ማለት ምንም ማለት ክርክር ሳይኖረው ግድያ ነው። ነርሻን አለ። ሰው ጥይትን ፈርቶ ነው የሚሰራ እንጂ ምንም አላማ ኖሮት አይደለም የሚሰራው። ስራን የማያውቅ ደግሞ እጁ ፈንድቶ እየመገለ በዛው በመገለ እጁ እንዲሰራ ይደረጋል። ይሄ ነው። ምክንያቱም ጠላት ናቸው፣ በጠላትነት የያዙት ናቸው። በተለይ ደግሞ የአማራ ብሔረሰብን ለብቻ ለይቶ ወደ ድንጋይ ስንቀላና መንገድ ስራ ላይ የሚያሰማሩት አማርኛ ተናጋሪው ለብቻ መልምሎ እናንተ ናችሁ ለኤርትራ ጦርነት ምክንያት የሆናችሁት ነው የሚሉት። ኦሮሞዎች ደግሞ አሉ። ሌንጮ ለታ ነበር እዛ መጥቶ ምርኮኛውን ያነጋግራል። ኦሮሞ የሆኑትን መልምሎ ወደ ኦነግ ይወስዳል። የትግራይ ህዋት ይመጣል። አማርኛ ተናጋሪ ደቡብ ብሔረሰብ ደቡብ ውስጥ ያሉትን ሰዎች መሀል ያሉትን ሰዎች በፍቃደኝነት ይዋጋል ያለው መልምሎ በ5,000 6,000 መልምሎ ጠበንጃ አስታጥቆ ምን ብሎ ነው ወደ ትግራይ የሚመለሰው። በብርጌድ ደረጃ ተደራጅቶ ይሰልጥኑና ከዛ በኋላ ወደ ህዋት ውስጥ ወብዘራሽ መልክ ይቀላቀላሉ። ኦነግም እንደዛ ይወስድ ነበር። እንግዲህ ይበልጥ ከሁሉ ሰው አማራ ብሔረሰብ ተወላጅ ላይ ይበረታሉ። ግን አማራ ብሔረሰብ ደግሞ ሲመዘገብ አማራ ነኝ ብሎ ነው የሚያስመዘግበው። አማራ የሚባለው ዘር ፋይል ለብቻ ነው። ፋይሉን ለብቻ አውጥቶ ነው የሚጠቀሙበት የነበረው። በአማራ ላይ ያላቸው ጥላቻ እጅግ በጣም የከረረ አንድ ቃል በመናገሩ አንድ ጥይት የሚሰጡበት ሁኔታ የነበረው። 7 billion stories and counting. SBS Radio. ምን ያህል ጊዜ ቆዩ በምርኮ? እንዴትስ ሊያመልጡ ቻሉ? ያመለጡት ለእንጨት ቆረጣ ባላፊነት እኔ ከምጽዋ ምርኮ ከአፈቤት ምርኮ ከተለያዩ ግንባሮች የተመረቁ ከ32,000 በላይ ምርኮ ነበሩ እና እነዚህ ውስጥ
በቡድን 300 ለአንድ ሰው ሰጥቶ ነው እንጨት የሚቆረጠው ከባርካን ነው ደግሞ እኔ የ26ኛ መካናይዝ ሁለተኛ ሻለቃ ኮሚሳሩኛ ዋግጬበት መሬቱን 8 ወር የተዋጋውበት ስለሆነ ከመጨረሻ ከመጀመሪያ አውቀዋለሁ። እስከ ሱዳን ጠረፍ እስከ ግርማይካ ስለሚያውቅ አሁን ባርካን ወንዝ ሲያይና ዱራኖ የሚባለው ተራራን ሲያይ ከአዲስ አበባ እንደገባው ቆጠርኩት። ይሄ ቀድሜ ከወር በፊት ያየሁት እና በአጋጣሚ ተጠቅሜ ለማምለጥ አውሬ በላኛል። ምን ጠመንጃ የለኝም፣ በምን ሄዳለሁ፣ ምን ይከላከላሉ የሚል ፍርሃት ይዞኝ ቀረው። መጨረሻ ግን ወደ ሰፈር መመለሻ ሰዓት ነው፣ መኪና እየጠበቅን ነው እና አጋጣሚ እኔና ያ ከላሽን የያዘው ብቻችን ቀረን። እኔም ደግሞ ለእንጨት መቁረጫ ሰጠኝ መጥረቢያ ነበረ። በአጋጣሚ ድል እሱ ላይ እርምጃ ወሰድኩ። ከላሽን ወስጄ እስከ ሱዳን ጠረፍ ሄድኩና ከዛ ሱዳን ገባው። ከሰላ መሸኩና ዘለቢያ ለብሼ አረብኛ እችላለሁ። እኔ ትውልዴ እዚህ ጎጀም ክፍለ ሀገር መተከል አውራጃ ሱዳን ጠረፍ ነው። አሁን አባይ ግድብ የሚሰራበት አካባቢ ነው። ወደ ዋንበራ የሚባለው ቦታ አረበኛ ስለሚችል ምንም ሳልቸገር ካርቱም ደረስኩ። ለኤምባሲ እጅ ሰጠሁ። ኤምባሲው ደግሞ እዛ ጊዜ በኃላፊነት ቦታ ይሰሩ የነበረ ኤርትራዊ ስለሆኑ ኤርፖርት ይይዙሃል የሚለው ነገር ስለመጣ ፎቶ ተበትኖ ነበር የሚለው ወሬ ስለተሰማ ሜን ቀይሮ ቀጥታ ፓስፖርት አወጡልኝ። አብዘላ መሀመድ ብሎ አወጡልኝ። ዘለቢያ ለበስኩ። ከዛ ሙስሊም መስዬ ቀጥታ ወደ እንግሊዝ ሀገር ሄድኩ። ከካርቱም ከአምባሳደሩ ጋር እንግሊዝ ሀገርን የተወሰነ ቀን ቆየን። ከዛ ወደ አዲስ አበባ በካይሮ በኩል አርፎ ከካይሮ ተነስቶ አዲስ አበባ ገባ። መጣቴና አካሄዴ ሙርኮ ማምለጤ ጉዳይ በዚህ መልኩ ነው የተከናወነው። አዲስ አበባ ከገቡ በኋላ ለመርማሪዎችም ቃል ሰጥተዋል። ከዛ ባሻገርም የቀድሞው የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም ዘንድም ቀርበው ያለውን ሁኔታ ተናግረው ነበር። ውይይታችሁ ምን ይመስል ነበር? ምን ያህል ጊዜስ ነበር አብራችሁ ያሳለፋችሁት ከቀድሞ ፕሬዝዳንት ጋር? ከቀድሞ ፕሬዝዳንት ጋር 24 ጥያቄዎችን የቀረቡልኝ። እነዚህ ደግሞ ቅስም የሰበረው እርምጃ የሚል መጽሐፍ በ1984 ታትሞ ገበያ ላይ ውሏል። ይህንም ደግሞ ህይወት ነው ያገኘው። መከላከያ ሚኒስቴር ውስጥ ታጋይ ታደለ ወይ ኮሎኔል ታደለ የሚባል ማረጃ ሰው ይህን ጽሁፍ አግኝቶ ጠርቶ አነጋገረኝ። ከዛ አትሜ ለምን ገበያ ላይ አታውልም? ይሄ ለመንግስቱ ትክክለኛ የደረሰ ፊርማቸው አለበት እና ለምን አለኝ። እሺ ብዬ ተስማማው። አሳተምኩት። መጽሐፉን በጣም ተሸጠ። ከ90,000 ኮፒ በላይ ተሸጠ። መከላከያ ሰራዊትንና ደርግ መካከል የነበረውን ክፍተት፣ በሀገሪቱ የነበረውን ፖለቲካል ሁኔታ፣ የመንግስት መዋቅር፣ የወታደሩ መዋቅር፣ የደህንነቱ መዋቅር ለአንድ ሀገር እየሰሩ እርስ በርሳቸው ጦርነት፣ እርስ በርሳቸው ግድያ፣ እርስ በርሳቸው ንጥቂያ፣ እርስ በርሳቸው ሺሚያ ስለነበረ በእነሱ መካከል ያለውን ክፍተት ነው አጉልቼ እንግዲህ ፕሬዝዳንቱን ያስረዳሁት። እሱ ብቻውን መሆኑንና በዚህ ጦርነት በምንም አይነት እንደማያሸንፍ በመንግስት መንግስት ያለቁትን ጀነራሎችን መልሶ እንደማያገኝ አሁን ያሉት ጀነራሎች ምንም ሀገር ወዳድ ቢሆኑም የውጊያ ብቃታቸው በጣም ደካማ በመሆኑ ከሽንፈት በስተቀር ምንም አይነት ድል እንደማይገኝና ከእንግዲህ አስተባብሬ አሸናፊነት ይወጣለሁ ቢሉ እንኳን 3 ሚሊዮን ሰራዊት እንኳን ቢያሰልፉ አይችሉም። ሰራዊቱ ተቦርቡረዋል። በውስጡ የሻዕቢያ መዋቅር አለ። ከመከላከያ ሚኒስቴር እርሶ ቢሮ ድረስ የሻዕቢያ ወኪሎች አሉ። የእርሶ ጽሁፍ፣ የእርሶ ምስጢር ሁሉም በሻዕቢያ እጅ ነው ያለው። ለባሰ እልቂት ካልሆነ በስተቀር ከዚህ በኋላ በኢትዮጵያ ውስጥ ሰላም ይመጣል፣ አሸንፌ በሰላም ይኖራሉ የሚለው እምነት የመነመነ ነው የሚሉትን ያካተተ ነው። እንግዲህ ለኮሎኔል መንግስቱ ያስረዳዋቸው እርሳቸውም በበቂ ደረጃ ነው የተቀበሉት፣ በምስጋናም ነው የተቀበሉት እና ይህ ሁሉ ጀነራል ከቦኝ ይህን አላማ ሲቆይ በአንድ አምሳለቃ ይሄ ሁሉ ዝርዝር ማረጃ እንኳን ቀረበልኝ ተረድቻለሁ። ይሄንን ካንተ አልጠብቅም፣ ግን በጣም ይገርማል። ወረታን እከፍላለሁ። እኔ እንደዚህ ዝም ብዬ ሰምቼ የሚያልፍም አይደለም አለኝ። ተለያየን። ከዛ በኋላም 2-3 ጊዜ ጥያቄዎቹን ለማጣራት አግኝቶኛል እና በግል ጠርቶ አግኝቶኛል። እርሳቸው በተለያዩ ጉዳዮች ላይ በተለያዩ አስተዳደራዊ፣ ፖለቲካዊ መዋቅር፣ የኤርትራ ሁኔታ፣ የሻዕቢያ ሁኔታ ምን እንደሚመስል፣ የመሳሪያ አስተላለፋቸው፣ ወታደራዊ ይዞታቸው፣ ደካማ ጎናቸው፣ ጠንካራ ጎናቸው ምን እንደሆነ ነው በባሪ ጽሁፍ የማታነጽ ጽፌ ወደ 15 ገጽ ወደ 20 ገጽ ወደ 30 ገጽ የሰጠኋቸው በሚሰጡኝ መመሪያ መሰረት መጨረሻ ላይ እርሳቸው ግንቦት 13 ከኢትዮጵያ ወጡ። ሁሉም ነገር በዛው ቀረ። በቃ ከዛስ ለእርሶ ላደረጉት ለከፈሉት መስዋዕትነት ለከፈሉት ተሳተፉበት መራር ጦርነት በፕሬዝዳንቱ በኩል ሹመትም ሽልማትም ታስቦለት እንደነበረ ሰምተናል። ምን ነበር ያገኙት ከፕሬዝዳንቱ ዘንድ? ፕሬዝዳንቱ ለኔ የወሰኑት የኮሎኔል ማዕረግና የብሔረሰብ ኢትዮጵያ ጀግና ሜዳሊያ ነው። ግን ይህን ዝግጅት ላይ ያሉ ሁኔታም እየጠበበ ሸዋም እየተያዘ በምዕራብም በምስራቅም በሰሜንም ውጊያው እየጠበበ መጡ። እርሳቸው ወጡ። ሁኔታም ተግባራዊ ሳይሆን በጽሁፍ ደረጃ አግኝቻለሁ፣ ግን በተግባር ደረጃ አልተደረገልኝም። የመቶ አለቅነት ማዕረጉንስ መቼ ነው ያገኙት? መቶ
ለቀነት ማረጉን እንኳን በሙያ ነው ደሞዝ የሚከፈለን በመቶ ለቃ ማረግ አይደለም። በባድሜ ጦርነትም ለነበሩት የቀድሞ ሰራዊት ጥሪ አድርገው ቴሌቪዥን ነው የሚሰራ ነበረ። ኦሮሚያና ባህልና ማስታወቂያ በቴሌቪዥን ላይ ሲሰራ ነበረ። ከዛ በቴሌቪዥን በደብዳቤ ጠርቶኝ ወደ መከላከያ በጋዜጠኝነት ተመለስኩ። በጋዜጠኝነት እየተመለስኩ ባድሜ 2-3 ጊዜ ሄጃለሁ። በዛ ውስጥ እንግዲህ አመራር ላይ ስለነበርኩ ከዛም የዜና ማዕከል ኃላፊ ሆኜ ሰርቻለሁ። በዜና ዝግጅትም ሰርቻለሁ። በዜና ማዕከል አባልነትም ሰርቻለሁ። ለዚህ ላደረኩት ደግሞ እነሱ በታታሪነትና በመልካም ፈቃደኝነት አገር ወዳድ ነው ብሎ መተረከና ማድረግ የሰጠኝ ኢህአዴግ ነው። በባድመም ጦርነት ተሳትፈዋል። የኤርትራ ጦርነትም አብቅቶ ኤርትራም ራሷን የቻለች ሀገር ሆናለች። እርሶም ሆነ ሌሎች እነ ጄኔራል ተሾመን የመሳሰሉ ሰዎች በዛ በርካታ እንደዚሁም ከታች ከተራ ሰራዊቱ ጀምሮ እስከ ከፍተኛ ማዕረግ ያላቸው ሰዎች ሁሉ መስዋዕትነት ከፍሎበታል። ያለ ህይወቶች ተሰውተዋል እዛ። ይህ በመሆኑና ዛሬ ኤርትራ ነጻ ሀገር በመሆኗ የሚሰማዎት ነገር ምንድን ነው? አሁን እኔ ማሰብ ያለብኝ እና መናገር ያለብኝ አንድ እውነት አለ ስለ ኤርትራ። ኤርትራ በሃይማኖት የሚሆን በጂኦግራፊ የሚሆን በአቀማመጣ ከጥንት ጀምሮ በኢትዮጵያዊነት ነው የሚታወቀው። ኃይለሥላሴ በፌዴሬሽን እንዲቀላቀል አደረጉ። ፌዴሬሽኑን አፍርሶ 14ኛ ክፍለ ሀገር የኢትዮጵያ ክፍለ ሀገር ሲያደርጓት እንግዲህ ውጊያ ተጀመረ። ውጊያው ቀስ በቀስ ወደ ወታደራዊ ስትራቴጂክ አድጎ ከዛም ለአስከፊ ጦርነት በተለይ ከሰባ ጀምሮ እስከ 83 ዓመተ ምህረት ድረስ ከፍተኛ እልቂት ያስከተለ ጦርነት በኤርትራ ተካሂደዋል። በእኛ በኩልም በኤርትራ ብቻ 107,000 ሰራዊት አጥተናል በህይወት መስዋዕትነት። ከህይወት መስዋዕትነት ሌላ ደግሞ ሙርከኞቹም በኤርትራ እጅ የወደቁት ጭራሽ ኢትዮጵያን ሳያገኙ ጭራሽ ወደ ኢትዮጵያ ሳይመጡ እዛው ያስቀሯቸው። ቀጥሎም ደግሞ አሁን የት እንዳሉ ማይታወቁ ቤተሰባቸው የተበታተነ ታሪካቸው የጠፋ ቤተድራሻቸው በመንደር ምስረታ በከተማ መፍረስ ድራሻ የጠፋቸው በሺህ የሚቆጠሩ ኢትዮጵያኖች ኤርትራ ቀርተዋል። ከለውጡ በኋላም ኤርትራ ተገነጠለች የሚለው እኔ አላምንበትም። ኤርትራ ተነጠለች ነው። የተነጠለች ደግሞ በሻዕቢያ ስትራቴጂክ እንጂ ይሄ ዘለቄታ አይደለም። ነገም ወይም ኮንፌዴሬሽን ላይ ወደ ኢትዮጵያ ልትቀላቀል ትችላለች ወይም ደግሞ በሰላማዊ መንገድ ከኢትዮጵያ ጋር ትብብር አድርጋ አስመራና አዲስ አበባ እንደሚሆኑበት ዘመን ይመጣ ይሆናል። እንግዲህ የዛሬ ትውልድ አጣሞ አይቶታል። መጪው ትውልድ ደግሞ ምን እንደሚፈጥር አናውቅም። በሰላማዊ መንገድ እንዴት አድርጎ አብሮ እንደሚኖሩ። ጦርነት ለሁለቱም አይበጅም። እኔ ለሰው ልጅ ጦርነትን አልመኝም። ጦርነትን አውቃለሁ። ሰው እንዲሞትም ሰው እንዲቆስልም በሁለቱ ወገንም አልመኝም። እኔ በሰላማዊ መንገድ በሃይማኖት አባቶች፣ በውቅ ምሁራኖች፣ በተባበሩ መንግስታት፣ በአፍሪካ ህብረት ሽምግልና አማካይነት አንዴ ተመልሶ ወደ ኢትዮጵያ ቤተሰብ ከሆኑ ኢኮኖሚያቸውም ያድጋል፣ የእኛም ኢኮኖሚ ያድጋል። ወደባቸውም ስራ ላይ ውላል፣ 24 ሰዓት ይሰራል። እኛም ተጠቃሚ እንሆናለን፣ እነሱም ተጠቃሚ ይሆናሉ። ለከዚህ በፊቱ ለጠፋ ጥፋት ይቅርታ ተጠያይቀን ለቀጣይ ግን አብረን ለመስራት ሰላምና ዲሞክራሲን በጋራ የምናሰፍንበት ድህነትን ከሁለቱ ሀገሮች የምናጠፋበት የጋራ ጠላት በጣም ተባብረን የምንመልስበት አቅጣጫዎች በትውልድ ይቀየሳሉ። በትውልድ ይመጣል። ይሄ ነገር ይመጣል የሚል ህልም አለኝ። እንግዲህ ህልምን ደግሞ የሚፈታና የሚያሳካው እግዚአብሔር ነው። ይሄን ይመስላል ኤርትራ። ደራሲ መቶ አለቃ ታደሰ ቴሌ ሳልቫኖ ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ። በበኩሌ በልብ አመሰግናለሁ። 7 billion stories and counting. SBS Radio.